ያልታሰበው ልብ አንጠልጣይ የህይወት ታሪክ ክፍል 10 ደራሲ ተምር አህመድ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ቢንያምና አቶ ዘነበ ቤት ከመድረሳቸው ቢንያም እየሮጠ ወደ ማሯ ክፍል ከነፈ። በሩ ክፍቱን ስለነበረ ወደ ውስጥ ሊገባ ሲል ማሯ ፊቷን ዞራ በጩኸት ስልክ ስታወራ ስላያት ባለበት ቆመ። አልገባኝም መሪም፣ የኔ እርግጠኛ መሆን ለምን አንቺን ጨካኝ ያደርግሻል? በድንጋጤና ግራ በመጋባት ሐምዛ መለሰ። ያደርገኛል፣ አዎ በደንብ ያደርገኛል። ምክንያቱም እኔ በራሴ መቼም እርግጠኛ አልሆንም። አረ ማሯ ባላ አስጨነቅሽኝ። የተፈጠረ ነገር አለ? ደግሞ አንቺ በዚህ ፍጥነት እርግጠኛ መሆን አይጠበቅብሽም። ራስሽን አታስጨንቂ። ሐምዛ የጊዜ ጉዳይ አይደለም። እኔ አንተ የሳልካት አንተ ያፈቀርካትና አብራት ልትኖራት የፈቀድካት ሴት አይደለሁም። እኔ በድኗ መሪም ነኝ። ልቤ ሌላ ሰው ጋር ነው። ምንም ያህል ብንቆይም እንኳ መቼም ላፈቅርህ አልችልም። አልገባኝም። የተፈጠረ ነገር አለ? ለምን በግልጽ አትነግሪኝም? ድንጋጤው በኃይለኛው ጨምሮ ከተቀመጠበት ተነሳ። እኔ ያቺ መሪም አይደለሁም። አንተን ላወራህ የሞከርኩት የቤተሰቦቼን ትዕዛዝ ለመሙላትና እነሱን ደስተኛ ለማድረግ ነበር። እኔ ካንተ በፊት ከሌላ ሰው ፍቅር ይዞኛል። እሱ ከሌለ ደስታዬ በእጥፍ ሲቀንስ አስተውያለሁ። የእኔ ሰው እሱ ብቻ ነው። አንተ ፍጹም መልካምና ጥሩ ሰው ነህ። በዛ ሁኔታ ላይ ሆኜ እንደ ጓደኛ ካንተ ጋር ሳወራ ሁሌም ይቀለኝ ነበር፣ ግን ፈጽሞ እንደባላይ አልቻልኩም። ሞክሬ ነበር እኮ ራሴን አስገድጄም ነበር፣ ግን አቃተኝ። አንተ እንደኔ ያለሽ ልቧ ከሌላ ቀርቶ አካሏ ብቻ ካንተ ጋር የሚሆን ሚስት አትገባህም። አላህ የተሻለውን እንደሚሰጥህ አምናለሁ። ከቻልክ አንድ ቀን ለበደሌና ለክህደቴ ሁሉ ይቅርታ አንስጠኝ። መሪም ምላሹን ስትጠብቅ ስልኩ ጆሮዋ ላይ ተዘጋ። በዚህ ጊዜ ስልኩን አልጋው ላይ ወርውራ እየተንሰቀሰቀች አልጋው ጫፍ ላይ ተቀመጠች። ቢንያም በር ላይ ተገትሮ ቆይቶ ብንን እንደማለት ብሎ አጠገቧ ሄዶ ተቀመጠ። ቀና ብላ ስታየው እንባዋን ጠራረገች። መቼ መጣህ? ማልቀሷን እንዳውቅ ልትሸፍን ትሞክራለች። ቅድም። ቢኒ? አቤት። ምን ሆናል? ፊትህ ልክ አይደለም። ማን ነው? ማን? ሐምዛ ማን ነው? በዚህ ጊዜ በረጅሙ ተንፍሳ ከተቀመጠችበት ተነስታ ቆመች። ፊቷን አዙራ እንደቆመች እርግጠኛ ነህ ስለሱ ማወቅ ትፈልጋለህ? አንቺ ትነግሪኝ መቻልሽን እርግጠኛ ከሆንሽ። ሐምዛ ማለት አንተን ለመርሳት ወስኜ አዳማ በሄድኩበት ሰዓት በእናቱ አማካኝነት የተዋወቅኩት ልጅ ነው። ሐሳባችን ትንሽ አውርተን የምንግባባና የምንዋደድ ከሆነ ልንጋባ ነበር። ቆይ ምን ማለት ነው? እንዴት ሌላው እንድታወሪያለሽ? እንዴት በዚህ ልክ በእኔ ላይ ተስፋ ትቆርጫለሽ? ይህን ያህል ርቀሽ ተጉዝሻል? እንደ እብድ እያደረገው ከፊቷ ቆሞ ጮኸባት። እሷም ተንጠራርታ ይበልጥ ወደፊቱ ቀርባ እና አማራጭ አልነበረኝም። በሰዓቱ አብረን ልንሆን እንደማንችል ወስኜ ነበር። እናቴን ደስተኛ ለማድረግ ፈልጌ ነበርና አጋጣሚ ተፈጠረና ከሱ ጋር እንዳወራ ተገደድኩ። በቃ ይሄ ነው። ተገደድኩ አትበይ፣ ማንም አያስገድድሽም። ይሄ መጀመሪያሽ አልነበረም። እምቢ ብትይ ማንም ይቀበልሽ ነበር። እንዴት እንዳወራሽ ትፈቅጅለታለሽ? ቆይ እንዴት? በአሁኑ እምቢ ማለት አልችልም ነበር። የኔ እምቢ ማለት እናቴን ያሳዝናታል ብዬ ሰግቼ ነበር። በአዋይ አታስቢ ማሯ፣ እሷ ካንቺ ፍቃድ ውጭ አታስገድድሽ። ማውራት እንደማትፈልጊ ብትነግራት አታስቸግርሽም ነበር፣ በሱ እርግጠኛ ነኝ። ያን ያህል ቀላል ይመስልሃል? እማዬ ካንተ ጋር በፍቅር እንደወደኩኝ ካወቀች በኋላ የመጣልኝን የተከበረ ባል አልፈልግም ማለት እንደምታወራው ቀላል ነው? በዚህ ጊዜ ቢንያም ደንግጦ ስብር ባለ ድምፅ የምር ሐዋዬ ስለኛ ታውቃለች? ጋሪ መሪም ሐዋ ታውቃለች? አንገቷን ወደ ላይ በማድረግ መለሰችለት።
እና ቆይ እንዴት ማለቴ በቃ እንዴትም ይሁን ስለኛ ታውቃለች እና ግንኙነታችን ስህተት ስለሆነ በፍጥነት አቋርጬው ሌላ አዲስ ግንኙነት እንደመሰረት ትፈልግ ነበር። እኔ እኮ አረባ የኔ እናት ቆይ አንቺ ሳትሰቃይ ያሳለፍሽ መቼ ነው? ከኔ በላይ እናቴን በጣም አሳዝኛታለሁ ቢኒ። አሁንም ለህመም የዳረኳት ነው ነኝ። እንደሱ ብለሽ ራስሽን አታስጨንቂ። ፈጣሪ ሆን ያለው እኮ ነው የሚሆነው። አይደለም ቢኒያ፣ እናቴ በጣም አዝናብኛለች። አላውቅም፣ በአሁኑ በጣም ጎድቻታለሁ። ታውቃለህ አባትሽ እንኳን ይህንን ሳይሞት አለች። እውነቷን ነው። እሱም ኖሮ ከሚያዝን ይሻለዋል። በቃሽ፣ ከዚህ በላይ ራስሽን እንድትጎጂ አልፈቅድም። በቃ አሁን ሁሉም አልፏል። አሁን ከኔ ጋር ነሽ። ተመልከች፣ አብሬሽ ነኝ። ከዚህ በኋላ ምንም ነገር እንዲጎዳሽ አልፈቅድም። ማድረግ የሚገባኝን ሁሉ አድርጌ ደስተኛ ህይወት ሰጥሻለሁ። ቢኒ ወይ እማዬ ግን ደህና ናት? ቢኒያም ልቡ ተጨነቀ። አዎ ደህና ናት፣ ለውጥ ማሳየት ጀምራለች አለ ጣራጣራውን እያየ። እና በኋላ አብረን ሄደን ማየት እንችላለን? በፍጹም አይሆንም። ዶክተሩ አንቺም ረፍት ማድረግ እንዳለብሽ ተናግሯል። ለቀጠሮሽ ቀን ካልሆነ በፍጹም እዛ መሄድ የለብሽ። ተመልከት፣ አሁን እኮ በጣም ደህና ነኝ። እስከ ቀጠሮ ቀን ድረስ እማዬን ሳላት እንዴት ብዬ እቆያለሁ? ትቆያለሽ፣ እሱ ግዴታ ነው። ሀዋይም ደስተኛ የምትሆነው እዚሁ ሆነሽ ስታርፊ ነው። እባክሽ እሷንም የበለጠ አታስጨንቂያት። እሺ ቢያንስ ላክስቴ ልደውል በቃ። ስልኳን ባይኗ እየፈለገች። እኔ እኮ አሁን ከሆስፒታል እየወጣሁ ነው እና ሁሉም ሰላም ነው። ከፈለግሽ በኋላ ደውለሽ መጠየቅ ትችያለሽ። እሺ በቃ ብላ አልጋው ላይ ጋደም አለች። ራቢና ኤልሲ የት ሆነው ነው? አላውቅም፣ ግን ቅድም ምግብ እንስራና ሆስፒታል እናድርስላቸው እያሉ ነበር። ስገባ እኮ እናንተ ግቢ ማንንም አላየውም ብዬ ነው። አዎ የኛ ሰው ሳይቃጠል አይቀርምና እናንተ ቤት እየሰሩ መሰለኝ። ኦኬ፣ እና ምግብ በልተሻል? አዎ። እሺ በቃ እረፍት አድርጊ፣ በኋላ እመጣለሁ። አትሄድ አለችው። ማረፍ የፈለግሽ መስሎኝ እኮ ነው። እሺ በቃ አልሄድም ባለችበት ሆና ዝም አለች። እሺ ተነሽ፣ በቃ አሪፍ ፊልም ጋብዝሻለሁ። መጣሁ፣ ፒሲን ላምጣው። እሺ። በደስታ እየተጣደፈ ወጣ። መሪም እና ቢኒያም ቀኑን ሙሉ ብቻቸውን ራቢና ኤልሲ ምግቡን ለማድረስ ስለሄዱ ፊልም እያዩ እያወሩ እርስ በራሳቸው እየተቀላለዱ ሲስቁ ቆይተው አመሻሽ ላይ እነ ኤልሲ ሲመጡላቸው ግቢውን ለነሱ አስረክበው ወክ ለማድረግ ተያይዘው ወጡ። አየሩ ደስ አይልም? በጣም እንጂ። ትንሽ እንደተራመዱ የኮሪደር ወንበር ስለተመለከተች እዚህ ጋር እንቀመጥ አለችው። ምን ነው ደከመሽ? አዎ ትንሽ። ወንበሩ ላይ ሄዳ ዘፋለች። ቢኒያም በድንጋጤ አቅፎ ፊቷን በእጁ እየዳበሰ ማሯ ወንበሩ ላይ አስደግፏ ስልኩን ከኪሱ ለማውጣት ሲታገል ብድግ ብላ ሳቀችበት። ቢንጎ ብላ ወሮጠች። ቢኒያም ከልቡ ደንግጦ ስለነበረ በንዴት ወንበሩ ላይ ዘፍ ብሎ ተቀመጠ። መሪም ትንሽ ሮጣ እንዳልተከተላ ስትመለከት ወደሱ ተመለሰች። ቢኒ አንተ እየሳቀች በእጆቿ ትከሻውን ተወዘውዛለች። አያስቅም አላት ፈርጥም ብሎ። እኔ እኮ ይህንን ያህል የምትደነግጥ አልመሰለኝም። እሺ በቃ ተነሽ። በሱ ቅላጼ እያወራች በድጋሚ ሳቀች። እንዴት ነው የማልደነግጠው? ከዚህ በኋላ ለሰከንድ ካጣሁሽ መኖር አልችልም። ኧረ በአላህ ይህንን ያህል የሚያስከፋ ስላልመሰለኝ እኮ ነው። ይቅርታ። ቢኒያም ከተቀመጠበት ድንገት ዘሎ ተነስቶ ፊቷ ተንበረከከ። እናም አስከትሎ የታገቢኛለሽ ጥያቄ ያቀረበ። እሷም እያለቀሰች ከወንበሩ ላይ ወርዳ ተንበረከከች። እንደምታገባውም ተነፈሰች። ቢኒያም ነፍሱን እስኪረሳ በደስታ ሰክሯል። መሪም ሁኔታው እየገረማት አንዳንዴ ብስቅበትም እንዲሆኑ ስታዩ ግን እሷም ሁሉን ረስታ ደስተኛ ሆናለች። ያቋረጡትን ወቅት ተቃቅፈው ቀጠሉት። ትንሽ እንደተጓዙ መንገድ ላይ አበባ የሚሸጥ ሰውዬ ስላዩ
ወደሱ ተጠግቶ እስኪ ለዚህ ቆንጅዬ የሚሆን ውብ አበባ መርቀው ይስጡኝ አባ አለ ቢኒያም። አቤት አንድ ላይ ማማራችሁ! ከሰው ዓይን ይጠብቃችሁ ልጄ። እዚህ ዓለም ላይ የታደለ ማለት ከሚወደው ሰው ጋር መኖርና በሚወደው ሰው መወደድን ያገኘ ነው። ፍቅሯ ዓይኗ ላይ ይነበባል። በቃ የኔ ልጅ አንተ ይችን ዓለም አሸንፈሃል። አበባውን አውጥቶ አቀበሉት። እሱም እጁን ኪስ ውስጥ አስገብቶ ብር ለማውጣት እየታገለ ልክ ብሏል አባ። ፈጣሪ ክብር ምስጋና ይገባውና በሷ ባርኮኛል። የዚች ምድር ቀፋፊ ህይወትን በሷ ጣፍጦልኛል። ወደ መሪም ዞሩ። ይህ የመጀመሪያ ስጦታዬ ነው። በቻልኩት መጠን ከቻልኩትም በላይ ትዕዛዝሽን እሞላለሁ። ተቀብለው ተደሰተች። በዚህ ጊዜ አበባ ሻጩ ሽማግሌ እስከ መጨረሻው የጸና ለልጅ ልጅ የሚበጅ ትዳር ይስጣችሁ፣ የተባረከና ያማረ ቤተሰብ ያድላችሁ። ልጆቼ እንዴ እንዳማረባችሁ ዳር ዝለቁ። አሜን አባ አሜን። ሁለቱም ምርቃቱን ተቀብለው ሲጨርሱ ቢኒያም ሂሳቡን ከፍሎ ጉዞ ቀጠሉ። ቢኒያም እንደ ሕፃን አድርጎታል። ሁሉም ቅዠት እስኪመስለው ድረስ ማመን አቅቶታል። ድንገት ከእንቅልፉ ነቅቶ መሪም አምልጣው እንዳትሄድበት እየሰጋ ፈርቷል። ዛሬ የማራ ቀጠሮ ቀን ስለነበረ ወደ ሆስፒታል ለመሄድ ከኤልሲ ጋር ተዘጋጅተው ጨርሰው ቢኒያም ባጃጅ ይዞ መጥቶ እስኪወስዳቸው በር ላይ ቆሞ እየጠበቁት ነው። መሪም ከሷ የሕክምና ቀጠሮ በላይ እናቷን ለማየት በጣም ጓጉታለች። ዶክተሩ ወይዘሮ ሀዋ የአእምሮ ህመማቸውን እየተሻሻለ እንደሆነና የመናገርም ሆነ የመንቀሳቀስ ለውጥ እያሳዩ መሆኑን ነግሯቸው ቢሆንም የልባቸው ህመም ግን ሊቆጣጠሩ ስላልቻሉና የታቀደውን ያህል መሻሻል ስላላሳየ አሁንም ከጭንቀት እንዲያርቋቸው አስጠንቅቆ እዚሁ መቆየት እንዳለባቸው ተናግሯል። ማሯ ሆስፒታል ደርሳ ሁሉንም ምርመራ ካደረገች በኋላ ከኤልሲና ቢኒያም ጋር አብራ ሆና እናቷ ወደተኛችበት ክፍል ገባች። እንደደረሰች ግን እናቷ ደረት ላይ ብዙ ገመዶች ተሰክተው አጠገባቸው ካለ የሚጮህ መሳሪያ ተያይዘው ክፍሉን በአንዳች የሚያስጨንቅ ድምፅ ሞልተው ስታይ በድንጋጤ ጮኸች። በዚህ ጊዜ ወይዘሮ ሀዋ ወደ ማሯ ዞረው እያለቀሱ ትርጉም የሌለው ድምፅ ማውጣት ጀመሩ። ማሯም ተጠግታ ፊታቸውን በዘፈቀደ ከሳመቻቸው በኋላ ባለችበት ተንበርክካ እጃቸውን በመያዝ እማዬ ምንድን ይሆንሽብኝ? ተሽሎሻል፣ ድናለች ብሎኝ ነበር እኮ እያለቀሰች ወይዘሮ ሀዋም ትርጉም የማይሰጥ ድምፅ ማውጣታቸውን እየቀጠሉ የበለጠ አለቀሱ። በዚህ ጊዜ ወይዘሮ ሙሉ ወደ መሪም ተጠግተው እና ምን ሆነች? አሁን እኮ ደህና ለውጥ እያሳየች ነው። ትናንትና ትንሽ ማውራት ጀምራ ነበር። አሁንም ያት ድምፅ እያወጣች ነው እኮ። ደህና ናት ማሯ። በይተነሽ ደግፈው ይዘዋት ወጡ። ከክፍሉ ወጣው በሩን እንደዘጉ ወደ ማሯ ኮስተር እንዳሉ ማሯ ለምን እናትሽን የበለጠ ታስጨንቂያታለሽ? ስሚኝ፣ ከዚህ በኋላ የበለጠ መጠንከር ይኖርብሻል። አንቺ ጠንከረሽ እሷንም ማጠንከሪያት። ዶክተሩ ከጭንቀትና ከሐሳብ ትራቅ ብሏል። በይ ሁሉን ችለሽ አበርቻት። በእንባሽን ጥረጊና ጠንከር በይ። ሙሉዬ ግን እኮ ያለችበት ሁኔታ በጣም ያስፈራል። ባይብስባት እንዳያደርጋትም። እኔ እኮ የተሻላት መስሎኝ ነበር። ነገርኩሽ እንግዲህ ከጭንቀትና ከሐዘን ከራቀች ቀስ በቀስ ትድናለሽ ብሏል እና በተቻለን መጠን ጭንቀታችንን ደብቀን ሁሉም ሰላም እንደሆነ አንቺም ሰላም እንደሆንሽ እናሳያታለን። ከዚህ በኋላ በድጋሚ እሷ ፊት እንደዚህ እንዳትሆኝ። አሁን ከምን ጊዜውም በላይ ጠንካራ መሆን አለብሽ። ደግሞ ዱዓም አድርጊላት። በቃ እኛ ማድረግ የምንችለው እሱን ነው። ወይዘሮ ሙሉ ወደ ላይ ቀና ብለው እንባቸውን ካፈሰሱ በኋላ በፍጥነት ጠራርገው ፈገግ እያሉ ወደ ውስጥ ገቡ። መሪም እናቷን በዚህ ሁኔታ አገኛቸዋለሁ ብላ ስላልጠበቀች በጣም ደነገጠች። ካጠገቧ ካለ አግዳሚ ወንበር ላይ ተቀምጣ አለቀሰች። ቢኒያም ከክፍሉ ወጥቶ ማሯ አጠገብ እየተቀመጠ ደህና ነሽ አላት በጭንቀት የተመለከታት። እኔማ ምን ሆናለሁ? ደህና ናት ብለኝ ነበር እኮ አምኜህም ነበር። እውነትም ለውጥ ያመጣሽ መስሎኝ ነበር። ለምንድን ነው ዋሸኸኝ? ማሯ ሀዋዬ ደህና ናት እኮ አልዋሸሁሽም። የምር ለውጥ እያሳየሽ ነው። ዶክተሩ ደግሞ ከሐዘንና ጭንቀት ከራቀች
የበለጠ ደህና ትሆናለች ብሏል። የምር እና እንዴት ብላ ነው ከሀዘንና ጭንቀት ልትወጣ የምትችለው? ንገረኝ። ከቢኒያም ጋር አንድ ላይ ሆናለሁ ስላት ሐምዛን ማውራት አቁሜያለሁ ስላት የምትደሰት ይመስልሃል? አንገቷን በእጇ ውስጥ ቀብራ ተንሰቅስቃ አለቀሰች። ይገባኛል፣ ሁሉም ይገባኛል። ግን ለሁሉም ነገር መቸኮል የለብንም። መጀመሪያ የሐዋዬ ጤንነት ይቀድማል። እሷ ከተሻላት በኋላ ሁሉንም እናስበታለን። አሁን አንቺ አትጨነቂ። ይሻላት ምን ዋጋለሁ? ሁሉንም ስታውቅ ድጋሚ ትታመማለች። አይ ይህንን መቋቋም አልችልም። ይገባኛል፣ ግን አሁን ተረጋጊ። ለመረጋጋት ብቻ ሞክሪ። ከዛ ሐዋዬንም ልታጠነክሪያት ሞክሪ። አላውቅም፣ አሁን መጠንከር መቻሌን አላውቅም። ትጠነክሪያለሽ። ይህንንም አንድ ላይ እናልፈዋለን። ተስፋ አድርጋለሁ። አሁን ውስጥ እንግባ። ከዛ ሐዋዬን አዋሪያት ፕሊስ። ግን ማልቀስም ሆነ ማዘን አይቻልም። ወደ ውስጥ ገቡ። ማራ እንዲሆነ ትቻታ አልሄድም ብላ ስላስቸገረች ወይዘሮ ሙሉንና ኤልሳን ወደ ቤት ሸኝታ ካክስቷና ከቢኒያም ጋር ሆና ሆስፒታል አድራለች። በተቻላት መጠን ሐዘኗን ተቆጣጥራ ደስተኛ በመምሰል ከእናቷ ጋር ሲጫወቱ ወይዘሮ ሐዋ ሙሉ ለሙሉ ባያወሩም በከፊል ማውራት ጀምረዋል። ሲስቁና ሲቀልዱ ቆይተው እንቅልፍ ወሰዳቸው። መሪምም አክስቷን አግዳሚ ወንበር ላይ አረፍ እንድትል አድርጋት ኤልሲን ሸኝተው ከተመለሱ በኋላ ወደ ክፍሉ ያልመጣውን ቢኒያም ለመፈለግ ክፍሉን ለቃ ወደ ውጭ አቀናች። በሆስፒታሉ ግቢ ውስጥ በጨለማ ትንሽ እንደተዟዟረች ቢኒያም ከአንድ በሲሚንቶ ከተሰራ አግዳሚ መቀመጫ እጁን ደረቱ ላይ አንባብሮ በትካዜ ተቀምጦ ተመለከተችው። ከኋላው ስለነበረች እጆቿን አይኑ ላይ አድርጋ ድምጿን በመቀየር እኔ ማን ነኝ አለች። እሱም እጆቹን አይኑ ላይ እንዳሉ በእጆቹ እየነካካቸው ይህችማ የኔ መልአክ ናት። አምላክ ወደ እኔ ለጥያቄዎቼ ሁሉ መልስ እንድትሆን አድርጎ ለብቻ የላከልኝ መልአኬ ናት አላት። አረ አለችው። እናሳ ትጠራጠራለሽ? ሰውዬ ተረጋጋ፣ እንደማፈር ብላ ቀረቀረች። ቆይ ወደ ክፍሉ ያልተመለስከው ለምንድን ነው? እንዲሁ አየር ልወስድ ብዬ ነው። እስከዚህ ሰዓት ድረስ? አሁን እኮ እኔ ባልመጣ ልትቆይ ነበር አይደል? አይገርምሽም? እንዲሁ በሐሳብ ሄጄ መጨለሙን ራሱ አላየሁትም። ታዲያ እንደዚህ ዙሪያህን አስረስቶ ክንፍ ያደረገ ሐሳብ ምንድን ነው? እሱ ሚስጥር ነው፣ ሌላ ጊዜ እነግርሻለሁ። ቢኒ ደግሞ ምን አለበት አሁን ብትነግረኝ? እረፊ። እንደሱ ተኝ ራሴን መቆጣጠር ያቅተኛል። አትቅለስለሽ። አፍንጫዋን ቆንጠጥ አረገ። አንተ ደግሞ ለዚች አቅምሽ ነው የምትንጠራሪው? እሰይ ደግ አደረኩ። እና አሁን እንግባ። ቢምቢዎቹ ጨረሱኝ እኮ። ዝቅ ብላ እግሯን አከከች። ሐዋዬ ሳልተኛችም? ወደ አንተ ጋር የመጣሁት እኮ እሷ እንቅልፍ ሊወስዳት ሲል ነው። ተኝታለች። እና እንዴት ነው? ምንም ለውጥ አላይሽባትም? ከቅድሙ አሁን ለውጧን ስታይ ቀለል አላልሽ? አልሐምዱሊላህ። እኔ እኮ ደረቷ ላይ የገመድ ማሰካክተው ሳይ ክሪቲካል ታማሚ ሆና መስሎኝ ነበር፣ ግን ደህና ናት። ጥሩ ለውጥም አምጥታለች አልሐምዱሊላህ። አዎ ማውራትም መንቀሳቀስም እኮ ጀምራለች። በአጭር ጊዜ ወደ ሙሉ ጤኗ ትመለሳለች ኢንሻአላህ። ተያይዘው ወደ ክፍል ሲገቡ ወይዘሮ ሐዋ ነቅተው አይናቸውን ኮርኒሱ ላይ ያንከባልሉ ጀመር። መንቃታቸውን ያስተዋሉት መሪምና ቢኒያም በፍጥነት እጆቻቸውን አላቀው ተራርቀው ቆሙ። መሪም ወደ እናቷ እየተጠጋች እምዬ ምን ነው እንቅልፍ እምቢ አለሽ እንዴ? ቅዠት ቀሰቀሰኝ አሉ ተኮላትፈው። አይናቸውን ወደ ቢኒያም ላኩ። ቢኒያም ከአይናቸው ለመሸሽ አይኑን ወደ መሬት ተከለ። አብሽራውን ነቅተሻል፣ አብቅቷል የኔ ውድ እናት። ደግሞ ልጅሽ አጠገብሽ ቁጭ ብላ ቁርአን ስትቀራለሽ ሰላማዊ እንቅልፍ ወስድሻለሽ። ከራስጌያቸውን በራስ ጠግታ በመቀመጥ በሚያምር ድምጿ መጀመሪያ አያተል ኩርሲን 10 ጊዜ ደጋግማ በቃሏ ከቀራች በኋላ ስልኳን በመክፈት ሱረቱ ያሲንን በተረጋጋና በተመስጦ ድምጽ መቅራት ጀመረች። ወይዘሮ ሐዋም ቀስ በቀስ አይናቸውን እየከደኑ ጭልጥ ያለ እንቅልፍ ወሰዳቸው። መሪም
በቁርአኑ ተመስጣ መተኛታቸውን እንኳን ሳታስተውል ድምጿን ከፍ አድርጋ ትቀራለች። ቢንያም መቅራት ከጀመረችበት ሰዓት ድረስ በስስት ተመስጦ እየሰማት ነበር። ውበቷ፣ ድምጿ የበለጠ የማይጠገብ በነፍስ የሚንቆረቆርና ነፍስን የሚመግብ ልዩ ዜማ ሆነበት። አይኖቿ ስልኳ ላይ ሲያርፉ ከመብራቱ ጋር ተደምሮ ጉንጯ ላይ ጥላ የፈጠረው ሽፋሽፍቷ የበለጠ ውብ አድርጎታል። ከርቀት ተቀምጦ በስስት ቢያትም አልጠገብ ያለችውን የነፍሱን ሐሴት ለመጥገብ ይጣጣራል። የጀመረችውን ስራ ስትጨርስ ቀና ብላ እናቷን ስታይ እንቅልፍ እንደወሰዳቸው አረጋገጠችና ከተቀመጠችበት ተነስታ ብርድ ልብሱን አስተካክላ ልብሳቸው ግንባራቸውን በመሳም ወደ ቢንያም ተራመደች። እሱም አገጩን በእጆቿ አንቆ ይዞ በተመስጦ እያያት ነበርና ስትቀርበው አይኑን ሳይነቅል ፈዞ አፈጠጠባት። እሷም እጆቿን በአይኑ ዙሪያ ውልብ አድርጋ ሰውዬ ወዴት ሄድክ እያለች ከጎኑ ራቅ ብላ ተቀመጠች። ፊቱን ወደ እሷ ዞሮ አሁንም በስስት አተኩሮ እያያት ቆይ ግን እንዴት ነው ሰው በዚህ ልክ ሁሉም ነገሩ ሊያምር የሚችለው? ተሽኮርመማ አንገቷን ወደ መሬት ላቀች። ማሯ አንቺ ሁሉ ነገርሽ ሙሉ ነው። በቃ ተው። ጥርሷን ሳታሳይ ፈገግ ብላ እጇን እርስ በርስ አፋጠገች። ክፍል 11 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።